ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። መዳረሻውን አሰብ ለማድረግ ነው። ግን ይሄ እውነት ለመናገር ሊሳካ የማይችልና ኢትዮጵያን ብቻ አይደለም ሙሉ የአፍሪካ ቀንድን የለየለት ቀጠና ግጭት ውስጥ የሚከት ምናልባትም ብዙ ነገሮችን ሊለውጥ የሚችል ራሱን አብይንም ጭምር ይዞት ሊጠፋ የሚችል አደገኛ ሁኔታ እየመጣ እንደሆነ ነው ለኔ የሚታየኝ መሳይ። ያሬድ እንግዲህ አሁን ያለውን የተለያዩ መረጃዎችን በዚህም በግራም በቀኝም እየመጡ ያሉትን አጥርቶ መግለጽ ያስፈልጋል። ሆን ብለው የብልጽግና ምንድነው የማህበራዊ ሚዲያ እና የዲጂታል ሰራዊት በጣም አሳሳች ሆኑ ሆን ተብለው የሚለቀቁ ፌክ እና ሐሰተኛ መረጃዎችን በስፋት ያሰራጩ ስለሆነ ህብረተሰቡ በጣም መጠንቀቅ ያለበት እንደሆነ ይታመናል። ፋኖ በዚህ አንፃር ምን አይነት አቋም መኖር አለበት፣ ፋኖ ይሄንን ክስተት እንዴት ነው መከታተል ያለበት የሚለውንም አንዳንድ የፋኖ ዋና ፊገር የሚባሉት በፋኖ ደረጃ አመራሮች የሚባሉትን ፎቶአቸውንና ስማቸውን እየጠቀሱ ፋኖ እንደዚህ አይነት አቋም አለው ከሌ እንደዚህ አይነት አቋም አለው የሚል በብልጽግና ዲጂታል ሰራዊት በጣም አሳሳች ሆኑ መረጃዎች በስፋት እየተሰራጩ ነውና ይሄንን ህብረተሰቡ በከፍተኛ ጥንቃቄ ማድረግ አለበት። ፋኖ ከዚህ አንፃር ማድረግ ያለበትን በደንብ ገልጸዋል። የተለያዩ ፋኖ አመራሮችን አነጋግረናል። ከአብይ አህመድን ማስወገድ አይደለም የኢትዮጵያውያን የምስራቅ አፍሪካ ሀገራት ትልቁ አጀንዳ መሆን አለበት። በአሁን ሰዓት አብይ አህመድ ነው የምስራቅ አፍሪካ በጥባጭ። ለኤርትራም ብሔራዊ ደህንነት፣ ለኢትዮጵያም ብሔራዊ ደህንነት፣ ለጅቡቲም ለሶማሊያም ለሁሉም የብሔራዊ ደህንነት አደጋ አብይ አህመድ ነው። አብይ አህመድን ቤተ መንግስት አስቀምጠን ሌላ ነገር ውስጥ የምንገባበት ምንም ምክንያት የለም። ስለዚህ ግልጽ የሆነ አቋም መያዝ አለብን። ቀጥ ባለ ሁኔታ በደንብ በተከበረ ሁኔታ ኢትዮጵያን በማይጎዳ ሁኔታ ብሔራዊ ጥቅሟን ልናስከብር የምንችለው በቅድሚያ አብይ አህመድ የሚባልን አንድ ጸረ ኢትዮጵያ የሆነን ቡድን ከዛ ከቤተ መንግስት እናስወግድ ብቻ ነው። እሱን እዛ አስቀምጠን የምናስከብረው የኢትዮጵያ ብሔራዊ ጥቅም የለም የሚለው አቋም በሁሉም ዘንድ በአሁኑ ሰዓት ስምምነት እያገኘ የመጣ ይመስላል። ይሄ ሲባል ክህደት ወይም ደግሞ ለኢትዮጵያ ብሔራዊ ጥቅም ጀርባ መስጠት አይደለም። ከምንም በላይ ለኢትዮጵያ ብሔራዊ ጥቅም ለኢትዮጵያውያን አደጋ የሆነው አብይ አህመድ ስለሆነ ነው። እንግዲህ ምን መደረግ አለበት? የኢትዮጵያ ህዝብ አቋም ምን መሆን አለበት? እንግዲህ ባለፈው አብይ አህመድ ኢትዮጵያ ልትወረር ነው፣ ዋት ዳግም ወደ ስልጣን ሊመጣ ነው፣ ጭራቅ እየመጣባችሁ ነው ብሎ ብዙ ነገር ስብከት ነበርና ኢትዮጵያ ህዝብ ከጎኑ ነው የተሰለፈው። አሁንም ተመሳሳይ ስብከት እየመጣ ነው። የኢትዮጵያ ህዝብ አቋም ምን መሆን አለበት? የፖለቲካ ፓርቲዎች የታጠቁ የተለያዩ ኃይሎችስ አቋም ምን መሆን አለበት ብለህ ታምናለህ? እንግዲህ የኢትዮጵያ ህዝብ አይሳቱ ፖለቲከኞች ዛሬ በመልእክቴም ላይ እንዳልኩት ኮራፕትድ የሆኑ ፖለቲከኞች የሚንቁት ፖለቲከኞች በሚደግሱት ጦርነት ሁሉ እየገባ እሳት ላይ መጣድ የለበትም። የኢትዮጵያ ህዝብ ግጭት በቃኝ፣ ጦርነት በቃኝ፣ እነዚህ በመንፈግ ብቻ ደግሞ ማቆምም የለበትም። በተቻለ መጠን ድምጹን ማሰማት አለበት። አሁን በቤተክርስቲያን እምነት ተከታዮች ላይ የሚፈጸመውን እልቂት ቁጭ ብሎ ይሄ የቤተክርስቲያንም ኃላፊነት አይደለም፣ የአማኞችን ባህሪ አይደለም። ስለዚህ ግፍን የኢትዮጵያ ህዝብ ነው ማለት አለበት። ጦርነትን በተለይ ደግሞ አብይ አህመድ ራሱ እየጠመቀም ሌሎች ኃይሎችንም እየጋበዘ አገሪቷን ሊያጠፋ የሚዘፈቅበትን ጦርነት ሁሉ የኢትዮጵያ ህዝብ ልጆቹን እየላከ ገንዘቡን እያዋጣ ከብቱን እየሰጠ ጦርነት ደጋፊ ሆኖ ናቢ ለሚያዘጋጁት ግጭት ሁሉ ልጆቹን መማገድ የለበትም። ድጋፉን መከልከል አለበት። አንድ ሁለተኛ ይሄ ስርዓት ለመለወጥ የሚደረጉ ትግሎችን ሁሉ የኢትዮጵያ ህዝብ አገሩን እያጣ ህይወቱን እያጣ ንብረቱን እያጣ ቁጭ ብሎ ማየት የለበትም። የኢትዮጵያ ህዝብ እንደውም ለሚደረጉ ለማናቸውም ህዝባዊ ንቅናቄዎች ሁሉ ምላሽ መስጠት አለበት። ኢትዮጵያ ውስጥ የስርዓት ለውጥ ካልመጣ ይሄ ሀገር አደጋ ውስጥ ነው የሚወድቀው መሳይ። የሰብአዊ መብት ጥሰቱ እየከፋ ነው። በዜጎች ላይ የሚፈጸመው በደል በጣም እየበረታ ነው። የኢትዮጵያ ህዝብ ልጆቹን እያጣ ነው ምንም ትርጉም ለሌለው። ተመልከት እንግዲህ ሁለተኛ ጦርነት ውስጥ ለመግባት ከትግራይ ጋር ያለቀው ወጣት ተመልከት።
አማራ ክልል ያለቀው ወጣት ተመልከት፣ ኦሮሚያ ክልል የሚያልቀው ወጣት እንደገና ምን ያህል ግጭት ሆን ብሎ እንደሚፈልግ እኮ የምታየው ሰላም የነበርነው ሶማሌ ጋር ሄዶ ከሶማሌላንድ ጋር ምክር ቤትን ሳያማክር ባለሙያዎችን ሳያማክር ዘሎ የገባበት ልክ የበቃ ጸጊ የሰፈር ጎረምሳ አይነት ባህሪ ነው እያሳየ ያለውና የኢትዮጵያ ሕዝብ ሰላም የሚፈልግ ከሆነ አብይን በቃ ብሎ ሊያስቆመው ይገባል። መሳይ ያሬድ እዚህ ላይ ዛሬ አብይ አህመድ ወደ ጎንደርና ባህር ዳር አቅንቶ ያደረገውን በጣም አደገኛ ነገር እዚህ ላይ አንስተን መነጋገር ያለብን ይመስለናል። እንግዲህ ጎንደር ባህር ዳር የአማራ ልጆች በረሃ ወርደዋል። ብረት አንስተው የአማራን ህዝብ ሉና እናስጠብቃለን ብለው እየተዋጉ ነው። ያንን መደገፍ አለመደገፍ ሌላ ጉዳይ ነው። ግን የአማራ ህዝብ ግልጽ የሆነ የሉና አደጋ ውስጥ እንደገባ ዓለም ሁሉ እየመሰከረ ያለው ጉዳይ ነው። ዛሬ ያደረገው ነገር በተለይም ደግሞ በአማራ ተወላጅ በሆኑ የጎንደር ነዋሪዎች የባህር ዳር ነዋሪዎች የተፈጠረው ነገር እጅግ የሚያሳዝን ነው። ነገ ከነገ ወዲያ በታሪክም በህግም ተጠያቂ ይሆናሉ። እነዛ ለአብይ አህመድ ካባ ያለበሱ ለአብይ አህመድ ሊሻን የሰጡ የባህር ዳርና የጎንደር የሀገር ሽማግሌዎች ምናልባት ገንዘብ አታሏቸው ፍርሃት ወርሷቸው ያደረጉት ነገር ግን በልጆቻቸው ስቃይ ላይ ተረማምደው ይህንን እንዳደረጉ ነገ ከነገ ወዲያ ዋጋውን ሊያገኙት የሚገባ እንደሆነ አምናለሁ። እና ያደረጉት ነገር በህሊናም በታሪክም በህግም የሚያስጠይቅ ነው። ጎንደር እያነባች ባህር ዳር እያነባች አብይ አህመድ ለፖለቲካ ትርፍ እዛ ሄዶ ካባ የተሸለመበት ክስተት እጅግ የሚያሳዝን ነው። ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችን የ2 ዓመት ህፃን እየገደለም የ6 ዓመት ህፃን ጭንቅላቷን ተርትሮ በእንደዚህ አይነት በጣም በከፍተኛ ከህይወትና ከሞት ጋር እየተፋጠጠች ያለችን አንዲት ኢትዮጵያዊ ሴት እናት ህፃን በዚህ ደረጃ አደጋ ላይ የጣለ ግለሰብን ካባ ስታለብስ እውነት ለመናገር ይሄ በታሪክ ይቅር የማይባል የትኛውም አይነት ምክንያት ሊገልጸው የማይችል እርምጃ ነው። የጎንደር አባቶች ዛሬ በአብይ አህመድ ትከሻ ላይ ካባ ያኖሩ በአብይ ደረት ላይ ኒሻን ያኖሩ ሽማግሌዎች ነገ ከነገ ወዲያ ሊያፍሩበት ሊሸማቀቁበት ይገባል። ይህንን ክስተት እንዴት አየው ያሬድ? ተመልካቾቻችን ከአቶ ያሬድ ጋር ያለን ግንኙነት በኔትወርክ ችግር ምክንያት መቀጠል አልቻለም። ግን በቀጥታ በድምጽ ያቋረጥነውን ውይይት የሚቀጥል ይሆናል። ያሬድ እየሰማኝ ከሆነ እንግዲህ ቀደም ሲል ያነሳው ጥያቄ ምላሽ በመስጠት መቀጠል ትችላለህ። እሺ መሳይ ጥያቄውን በደንብ ሰምቼዋለሁ። ትልቁ ነገር ምንድነው መሰለህ ይሄ የካባ ፖለቲካ ከዚህ በፊትም ጽፈንበታልም አውርተንበታልም። የብልጽግና ሰዎች ከህዝብ ጋር ብሽሽቅ ይወዳሉ። አርሲ ላይ ሰው ተገደለ ሲባል እሱ ጎንደር ላይ ሄዶ ካባ የሚለብሰው አንደኛ በደንብ የአብይ ጽህፈት ቤት ሰዎች ይሄንን ትዕዛዝ ሰጥተው አመቻችተው ያደረጉት ነገር ነው እንጂ ኢቭን እዛ ያሉ የጎንደር ሰዎች አስበውበት ኑን ይሸልምህ ብለውት አይደለም። የሆነ ነገር አንድ ቦታ ላይ አዘጋጁለት ተብሎ ሆን ተብሎ በነ ዳንኤል ክብረት በምናምን የሚዘጋጅ ነገር ነው። ንግግሩ ላይ የአማራ ክልል መሪዎች አሁን ነፃ ናቸው፣ ማንም አያዛቸው፣ በራሳቸው ነው የሚያስተዳድሩት ይላልና አንዱ ስላቅ እሱ ላይ ነው። እኔ ለሌላም ቦስ ሚዲያ ላይ እንደተናገርኩት በዛሬዋ ኢትዮጵያ አማራ ክልል ላይ ካሉ የአማራ ክልል ፖለቲከኞች ይልቅ አማራ ክልል ላይ የኦሮሚያው ክልል ፕሬዝዳንት እና ሌሎች የኦሮሚያ ክልል ባለስልጣናት ሞር ፓወር አላቸው አማራ ክልል ላይ። ከአማራ ክልሉ ፕሬዝዳንት ይልቅ ሽመልስ አማራ ክልል ላይ የበለጠ ስልጣን አለው። እንኳን ራሳቸውን ችለው ህዝብ ሊያስተዳድሩ ማለት ነው። ግን ሁል ጊዜ አይተህ እንደሆነ ኦሮሚያ ክልል ሰው ተገደለ፣ ሰው ተጨፈጨፈ ሲባል ባህር ዳር ላይ ሽመልስን ጠርተው ጋቢ ያለብሱታል። ወይ የሆነ ቦታ ላይ ሌላ እንደዚህ አይነት የቡልኮ ፖለቲካ የነገሮችን የማደባበስ ስራዎች ሆን ተብሎ ሲሰሩ ታያለህ። እና ይሄ አብይ የለመደው የፖለቲካ ብሽሽቅና አንድ ቦታ ላይ ችግር አለ ሲባል ለዛ ምንም ግድ እንደማይሰጠው ለማሳየት እና ስቲል በሌላ ቦታ በህዝብ የሚደገፍ የሚፈለግ ሰው ለማስመሰል ደግሞ ነው። ጨዋታም አንዳንዴ እኮ ስልትም ትቀይራለህ። አንድ አይነት ስልት ነው የሚጠቀሙት እና ይሄ
ለሚሞተው ሰው አሁን እዛ በጎንደር ንግግሩ ላይ ስለሚሞቱ ሰዎች እንኳን አንድ የሀዘን ቃል እንኳን አልተናገረም። ይሄ የሚያሳይ ሰውየው ብሽሽቅ ውስጥ ነው ያለው። በሌላ መንገድ ተጠያቂ አብይ አህመድን አውቀነዋል። አንድ ጊዜ አብይ አህመድ ማን እንደሆነ በእንደዚህ አይነት ሁኔታ ሀገሪቱን መምራትና መቀጠል እንደሚፈልግ አንድ ጊዜ አውቀነዋል። ነገር ግን እውነት ለመናገር አንዳንድ ጊዜ የአማራ ብሔር ተወላጆች፣ የአማራ ፖለቲከኞች፣ የአማራ ሊቃን በጣም ነው ማፍሮ ይሄንን ስናገር እውነት ለመናገር የማስቀይማቸው ሰዎችም ካሉ ምንም ማድረግ አልችልም። የትግራይ ጦርነት በተጀመረ ጊዜ በ2013 ከሊቅ እስከ ደቂቅ ከገበሬ እስከ ምሁራን አንድ ነበር አሰላለፋቸው። አማራ ግን አሁን ምን ማለት ነው? እነዚህ ጎንደር ላይ ለአብይ አህመድ ሊሻን የሚሸልሙ ለአብይ አህመድ ካባ የሚያለብሱ አባቶች የትኛውም ጥቅም ይምጣ የትኛውም ሞት ይምጣ ልጆቻቸው በረሃ ወርደዋል። አብይን ተጠያቂ ማድረግ አለብን። አንዳንድ ጊዜ ተጠያቂነትን ወደ ራስ ማምጣትም ይገባል። እኔ ፋኖዎች በዚህ አጋጣሚ ምን ነበር እያደረጉ ያሉት? እነዚህ የጎንደር የሀገር ሽማግሌዎች ለወለዷቸው ልጆች እንኳን ህይወት የማያስቡ በጣም የሚያሳፍሩ እንዲህ አይነት አባቶች ስላሉን እናዝናለን። ስለ ጎንደር አባቶች፣ ስለ ጎንደር እናቶች፣ ስለ ባህር ዳር አባቶችና እናቶች በጣም ነው የምናዝነው። ሁሉንም ማለት አይደለም። አብይ አህመድ ፊት ቀርበው የአማራን ህዝብ ያንበረከኩ የአማራ አባቶችና እናቶች በጣም በታሪክ ነገ ከነገ ወዲያ የሚጠየቁበት ነው። በካሜራ ተይዘዋል፣ ፎቶአቸው ተይዘዋል፣ ቪዲዮአቸው ተይዘዋል። ስለዚህ አብይ አህመድን በዚህ ወቅት ላይ መወቀስ የሚያስፈልግ አይመስለኝም። እኛ ምን እያደረግን ነው የሚለው ትልቁ መወያያ አጀንዳ መሆን ያለበት ይመስለኛል። ያሬድ ልክ ነህ መሳይ፣ ማለት ተባባሪዎች ናቸው። ዞሮ ግን ምንድነው መሰለህ ሁልጊዜ በእነሱ የሚጠቀሙት አንድ ቃል አለ፣ ባንዳ የሚሉት ሆዳም